ከማን ጋር እየተጋጨ ነው የምትለኝ ምንድነው? እናቴን ያለችው ንገረኝ። አትተረጋጊ ሂጂ። አይን እንድትጠቀማት አድርገኝ። እናቴን ያለችው እኔ ነኝ። ክፈች እስኪ። እንዴት ዋልሽ? አቶ ፋሲል ይኸውልህ፣ ዛቻ ምናምን አያስፈልግም። አሁን ይኸውልህ በቀጥታ ወደ ቤት እንዲመጡ ፈልጋለሁ። የሰሙኝ ነው አይደል? ሰማኛለህ? ከማን ጋር እየተጋጨ እንደሆነ አላወቅም መሰለኝ። እንግዲህ ያው መሳሪያም ተገኝቷል። መሳሪያ ይዘው ነው የሚንቀሳቀሱት አቶ ፋሲል። መሳሪያ ቢዝ ታዲያ ህጋዊ ፍቃድ ያለው መሳሪያ አቶ ማቲያስ ልቀቁ። አቶ ማቲያስ እሺ፣ ቆይ አቶ ፋሲል አቶ ማቲያስ ልልቀቅ ልበል? ለማን ነው የማስረክበው? በቃ ዝም ብለህ አቶ ማቲያስን ልቀቅ። ዝም ብዬ እንዴት ነው የምለቀው? እናቴ ልጄ ሳላስገባ እንዴት ነው የምለቃት? እኔ የማውቀው ነገር የለም። የተሰጠኝ መመሪያ ይሄ ነው። ማን ነው የሰጠኝ መመሪያ? ልጄን ተዋት። አስወጣልኝ። ችግር ከኔ ጋር ነው አይደል? በቃ ልጄን ተዋታ እኮ። ማውራት ያለብን ነገር አውራ። ያው ለባዕድ አምልኮ የሚሰጡ ስጦታዎች ለእርድ የሚሆኑ እንደገና የተለያዩ ገንዘብ እናቴን ይኸውልህ ጫፏን ተነኳትና የፀጉሯን ዘለላ ተነኳትና ማለት ነው እንዳለ አጠፋችኋል። ትልቅ ተራራ ላይ የቆሙ ሰዎች ናቸው እኮ እነሱ። ይኸውልህ አቶ ፋሲል አንዴ ተረጋጋ። ይኸውልህ ጥያቄ አታብዛ። አቶ ማቲያስን ካልለቀቃችሁ ምናልባትም እናትን በህይወት ላታገኛት ይችላል። አቶ ግን ይሄን እውነት ማውጣት ስለምፈልግ በተለይ እናቴን ስለምፈልጋት መግባት ያለብን ጉድጓድ ድረስ ይገባሉ። ግን አባትሽ በወንጀል ውስጥ እየተሳተፈ ያለ ያህል ሊሰማሻል። ምንድነው የምታወራው? ያመሃን እንዴ? ምን ወንጀል ነው? ያ መጀመሪያ ቀርጠራ የጠየኩሽ ለዛ ነው። ስለዚህ አቶ ደምስ ለእርሳቸው ታማኝ ያልሆነውን እንዳለ እንዲቀነስ አድርገዋል። እርሶ ደግሞ ለአቶ ደምስ በጣም ታማኝ ነው፣ በጣም አገልጋይ ነው ማለት ነው። ካው ይገባ። አባትሽ ድብን ያለ ወንጀለኛ ነው። አቅኑ ስነግርሽ አይደለም። እሱ ደግሞ ይሄን ነገር ዲስፕሩቭ የሚያደርግበት ምንም ነገር የለም። ወንጀል ለምታወራው እየሰራ ስለነበረው መረጃ ማጥፋት በጣም ይፈልጋሉ። ከአቶ ፋሲል በላይ ብዙ ሰዎች እንዳሉ አውቃለሁ። እነዛ ሰዎች ምንም አይነት መረጃ ለማጥፋት አባትሽን ማስወገድ ካለባቸው ያስወግዳሉ። እንዴ ወንጀል ውስጥ ነው ያለው አባትሽ። ሞታን እያልከኝ ነው? እያወራ ያለው ማኔጅመንት ሌቭል ላይ አቶ ፋሲል ብቻ ነው ያሉት። አመራር ላይ ያለው አንተ ብቻ ነህ። አዎ እኔ 8 ድርጅት የምታስተዳድረው አንተ ብቻ ነህ። አቶ ማቲያስ ሞቱ ማለት የአቶ ደምስም ጉዳይ አበቃ ማለት ነው። እኔ አንድ ተራ ማናጀር ነኝ። አንድ ተራ እንዴት ስታስበው አንተ እናትህ ጋር ምደርስ ይመስላል? እናት የት እንደታገተች አቶ ፋሲል ይኸውልህ፣ አንተ ነህ ትእዛዙ እንደሰጠው የነገርከኝ ያለው አይደል? እንዲያብድ እንጂ እንዲሞት ቢፈልግ ኖሮማ ድሮ ነበር የሚሞተው። እንዴ አይዞህ ታዋርኝ እፈልጋለሁ። ቆይ እሺ ተረጋጋ። ይቅርታ አንዴ ተረጋጊና ቁጭ ብለሽ ታዋርኝ እፈልጋለሁ እንጂ ምን ማለት ነው? ዝም ብሎ መግባት የተረጋገጠ እናቴ የት ያለችው? እናቴ የት እንዳለች ንገረኝ። ይሄ ሁሉ ድርጅቶች እንዴት በአንተ ስም ሊመዘገቡ ቻሉ? ምንድን ነው የተፈጠረው? ሰላም እሺ፣ ሰላምባቸው እንዴት ነው? ምንም አልሆንኩም። ምንድን ነው ምን ልባንት? አይ ወንድሜ ቢቀርስ ነው ባክን። እንደዚህ አይነት ነገር ውስጥ ከምትገባ እኔ ብሞት እኮ ይሻል ነበር። ለምን ትሞቻለሽ? ጽጌብና ተረጋጊ ነው ሁሉ ውስጥ ይገባ ማለት ነው። ገባኛል። ተረጋጊ ብቻ እንጂ ለው የቀን ስራ እየሰራ ነው። የቀን ሰራተኛ ነው? አዎ የቀን ስራ ነው የሚሰራው። አይ ጽጌረዳ ይኸውልሽ፣ እኔ ስሜቴን እንድትሆኝ ፈልጌ አይደለም፣ ግን አንቺ ጋር ያለው ጥያቄዎች አሉ፣ እኔ ጋር ያሉ ጥያቄዎች አሉ። እስከ ሞት የሚያደርስ ሁኔታ ነበር የነበረው። ለምንም ምክንያት ተነስተው ድንገት 1.5 ሚሊዮን ብር ለአንድ ለቀን ሰራተኛ ማበደር የሚችሉ ሰዎች፣ እነዚህ ሰዎች በጣም እውቅና ሊሰጣቸው ይገባልና ትድኛለሽ። በቃ አትሞቺ ማለት ነው። ምንም በቃ መሆን የሚገባው ነገር አድርጌያለሁ። ለቲ በዛ ሰዓት እንዳልኩ የሞት አፋፍ ላይ ነበር የነበርኩበት ሁኔታ። ስለዚህ ቀን ሰራተኛ ነኝ ምናምን ነገር የምትለው ዝም ብለህ ሰዎች እንዳያውቁብህ ምናምን ነው አይደል? የግድ ነው። እሱማ ግዴታ ነው። ይቻላል። የሁሉ ብር ማን ሊያበድር ይችላል ሁሉ? እሺ በአሳደኝ በቃ እኔ ጋር እየገባኝ ነው። እሱ ዝም ብሎ ነው የሚያወራው። ብዙ ሁሉ ጥረት አደርጋለሁ፣ በሕክምናም በጸበልም በተለያዩ ነገሮች። ይሄ ደግሞ ከታማኝነትም ውጪ እንደሆነ ነው ማለት። በቀን ሰራተኝነት ደሞዝ ግን እንዴት ነው በቀን ሰራተኛ ደሞዝ 1.5 ሚሊዮን ብር ተበደርኩ የምትለኝ? እንዳምን የምፈልገው በእኔ ወንድም በኩርዬ ሁለት አብረው ሊሄዱ የማይችሉ ነገሮች ናቸው እየተደረጉ ያሉት። አዋቂ ቤት ሄድኩ ማለት ነው። አዋቂ ቤት ሄጄ አንዳንድ ነገሮች ትእዛዝ አልሰጠሁም ነው። ትወጣልኛለህ? ማነህ አንተ? ካሜራህን አጥፋ። ተረጋጊ። ቆይ ተረጋጊ። ወጡልኝ በቃ። ምንድነው የፈለገው? አንድ ማወቅ የምንፈልገው ነገር ነው። ሰናይት ምንድነው እየተፈጠረ? አለቃዬ ምንም ማውቀው ነገር የለም። አለቃ ተረጋጋ። አንድ ካንተ ማወቅ የምንፈልገው ነገር ስላለ አንዳንድ ነገሮች ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ? ይሄ
የንስር አይን ሁለተኛው የዩቲዩብ ቻናላችን ነው ወይም መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እንግዲህ በባለፈው ቪዲዮ ላይ እንደተመለከታችሁት አቶ ኩራባቸውን ካገኘነው በኋላ ከአቶ ኩራባቸው የተሰጡን ጥቆማዎች ነበሩ። በዛ ጥቆማ መሰረት አቶ ፋሲልን ለማግኘት ብዙ እንቅስቃሴዎች ስናደርግ ነው የቆየነው። እኔም ቲሜም እንግዲህ ሰሞኑን በጣም እየለፋን ያለነው በተለያዩ ጉዳዮች ተወጥረን ያለነው። በዚህም አጋጣሚ እንግዲህ አቶ ፋሲልን ለማግኘት ብዙ ቦታ ስንንከራተት ቆይተን እንግዲህ በመጨረሻም የአቶ ፋሲልን ቤት ማግኘት ችለናል። ስለ አቶ ፋሲል የሚያውቁ ሰዎችን ብዙ ሰዎችን አጠያይቀናል። ድርጅትም ድረስ ሄደን በስራ ገበታቸው ላይ እንዳልተገኙ ማረጋገጥ ችለናል። ከዛ በኋላ እንግዲህ በቀጥታ ቲሜን ይዤ ያመራሁት ወደ ቤት ነው። ቤት ይኖራሉ ብዬ አቶ ፋሲል ተስፋ አደርጋለሁ። ስለዚህ በቀጥታ ቲሜን ይዤ ወደ ቤት የምንገባ ይሆንና ከአቶ ፋሲል ብዙ መረጃዎችን የምናገኝ ይሆናል። አቶ ኩራባቸውን ለምን ስራ ይሆን የድርጅት ባለቤት እንደሆኑ ማስመሰል የፈለጉት? ከዛም ውጪ እየተሰሩ ያሉት ትዕዛዞች እንዳለ እየተሰሩ ያሉት ነገሮች እዛ ጋር እንዳለ በአቶ ፋሲል ትዕዛዝ እየተሰሩ እንደሆነ ብዙ መረጃዎች ደርሰውናል። ስለዚህ አቶ ፋሲል የሚባሉ ግለሰብ ምን አይነት ሰው ናቸው? ምንድን ነው ያለው? እሳቸውስ ምን እያካሄዱ ነው? በድርጅት ውስጥ ያላቸውስ ሚና ምንድን ነው? በዚህ ወንጀል ውስጥ ተሳትፏቸው ምንድን ነው የሚለውን ነገር እንግዲህ ከእናንተ ከወደ ቤተሰቦች ጋር አብረን የምናጣራ የምንፈትሽ ይሆናል። እንግዲህ አሁን በቀጥታ ወደ አቶ ፋሲል መኖሪያ ቤት ነው የምገባው። አሁንም የምገኘው አቶ ፋሲል ይኖርበታል ተብሎ የተጠቆመን ቦታ አካባቢ ላይ ነው ያለሁት። እንግዲህ ቤት ገብተን አቶ ፋሲል በምን አይነት ሁኔታ ላይ እንደሚገኙና አቶ ፋሲል ምን እንደሚያውቁ የምናጣራ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታበረታቱን እንድደግፉን እንፈልጋለን። ከዛም ውጪ ደግሞ እናታችንን በማግኘት ውስጥ ብዙ ሰዎች ሊጠቅሙን ስለሚችሉ ይሄን ቪዲዮ በደንብ አድርጋችሁ ለብዙ ሰው እንዲዳረስልኝ ሼር እንድታደርጉት እፈልጋለሁ። የሚሰማችሁ ማንኛውንም አስተያየት ኮመንት ላይ ከማስፈር እንዳትቆጠቡ። ሁሉም ጊዜ ኮመንት ላይ አስቀምጡ። የእናንተ ኮመንት ላይ የምታስቀምጧቸው አስተያየት ድጋፎች እኛን ይለውጡናል፣ ያንጹናል፣ ይደግፉናልና የሚሰማችሁ ማንኛውም ነገር በነፃነት ኮመንት ላይ ማስቀመጣችሁን እንዳትረሱ። አሁን በቀጥታ ወደ አቶ ፋሲል ቤት የምንገባ ይሆናል። እንሂድ። እኔ ነኝ። ክፈች እስኪ። እንዴት ዋልሽ? ሰላም ነው? እንዴት ነሽ? ምን ፈልጋችሁ ነው? አንድ ጥያቄ። የምን ካሜራ ነው? ምን ፈልጋችሁ ነው? ለጥያቄ ስለምንፈልግሽ ነው። ግቢና ተቀመጭ። እንዴ ምን ካሜራ ነው? ካሜራውን አጥፉት። ተረጋጊና ለጥያቄ ስለምንፈልግሽ ነው። ካሜራውን አጥፉት መጀመሪያ። ካሜራው ይጠፋል፣ ችግር የለውም። ማስረዳሻለሁ ያለው ነገር ግን ተረጋግተሽ እንድትቀመጪልኝ እፈልጋለሁ። ምንድነው የምረጋጋው? ካሜራ እያየሁኝ። ተረጋጊና ቁጭ በይልሽ። እንግዲህ ውድ ቤተሰቦቼ ያው መግቢያ ላይ ለማየት እንደሞከራችሁት ያው አቶ ፋሲል ቤት ያው አላስገባም ብላ ትንሽ ልጃቸው ስታስቸግረኝ ነበር የነበረው። እንግዲህ ያለውን ነገር ግን ማስረዳት ባለብኝ ልክ ስላስረዳዋት አሁን ፈቃደኛ ሆናልኝ ኢንተርቪው እንዳደረጋት ቁጭ ብላለች። እንግዲህ የሚኖረኝን ቆይታ ከወዲሁ እንድትከታተሉ ጋበዝኳችሁ። በመጀመሪያ ብዙ ካንገራገርሽ በኋላ ፈቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምር። አንቺ ማን ልበል? ጽዮን። እስኪ ጽዮን ስለ ራስሽ እስኪ ንገሪኝ። የአቶ ፋሲል ልጅ ነሽ አይደል? እስኪ እንዴት ነበር እስኪ አስተዳደግሽ? አባትሽ እንዴት ነው ያሳደጉሽ? እናትሽ ሴት ነው ያሉት? ያው አባቴ በጣም በጥሩ ሁኔታ እናትና አባቴ በጣም በጥሩ ሁኔታ ነው ያሳደጉኝ። ደስ በሚል ሁኔታ ማለት ነው። ምንም ያጎደሉብኝ ነገር የለም እስቲል እስካሁን ድረስ ማለት ነው። በጣም በቆንጆ እንደ ማንኛውም ኢትዮጵያዊ ማለት ነው። አሁን በምን አይነት ሁኔታ ላይ ነው የምትገኙ? ተማሪ ላይ ነሽ? ሰራተኛ ነሽ? ተማሪ ነኝ። ዩኒቨርሲቲ ተማሪ ነሽ? የ5ኛ ዓመት? በጣም ደስ ይላል። አሁን ወደ ስራው ዓለም ልትቀጣቀይ ትንሽ ነው የቀረሻ? የተወሰነ። በጣም ደስ ይላል። እስኪ ስለ አስተዳደግሽ እናውራና እናትና አባቶችሽ አንድ ላይ ነው ያሳደጉሽ አንቺን? እኔን አንድ ላይ ነው ያሳደጉኝ። አሁን እናትሽ የት ነው ያለችው? እናቴ አሁን የለችም። የለችም ማለት በህይወት ነው ወይስ? አይ ከአባቴ ጋር ትንሽ ስለተጋጩ እንዳለች አላውቅም። ምን ነበር ማለት ከተጣሉ ምን ያህል አመት ሆናቸው? 2 አመት ሆኗቸዋል። 2 አመት አልፏቸዋል ማለት 2 አመት ሆነ። እንግዲህ አንቺም ያው ትልቅ ልጅ ስለሆንሽ ብዙ ነገሮችን ታውቂያለሽ ብዬ ተስፋ አድርጋለሁ። ምንድን ነበር ለጸቢያቸው መንስኤ የሆነው? የጸቢያቸው መንስኤ አባታችን ትልቅ ድርጅት ጋር ነው የሚሰራው እና እዛ ውስጥ እንዲሰራ ምናምን እናቴ አትፈልግም። ለምን እንደሆነ እኔ አላውቅም። ማለት ለመጠየቅ አልሞከርሽም? እኔ ምንም አልሞከርኩም። ምክንያቱም እኔ ጋር ምንም የጎደለብኝ ነገር የለም። ቤታችን ውስጥ ሁሉ ነገር ደስ በሚል ሁኔታ ስለሆነ ያለው ማለት የጎደለብን የለም ስትይ በጣም አኗኗራችን አሪፍ ነው። አኗኗራችሁ አሪፍ ሊሆን ይችላል፣ ግን ያው ፍቅር ከሌለው ምን ያደርጋል? እናትሽ የሌለችበት ቤት እኮ ነው እንዳልኩ 2 አመት ነው የተጋጩትና አንቺ ይሄን ነገር ለማስተካከል ምንም ጥረት አላደረግሽም? ያው እንደ ልጅ ብዙ ጥረት ታደርጋለህ።
ግን ደግሞ አሁን ስለዚህ አቶ ፋሲል እየሰሩት ያሉት ስራዎች እናትሽን የሚያስከፋ ከሆነ የሆነ ነገር አለ ማለት ነው አይደል? አይ ምንም ነገር የለም ማለት እንግዲህ በትልቅ የማናጀራል ሌቭል ላይ ያሉ ሰውዬ ናቸው አይደል አባትሽ? ስለዚህ ይህን ቤተሰብም ለማስተዳደር በቂ ገንዘብ ያገኛሉ። ቤታችሁም እንደማየው ጽድት ያለ ቤት ነው። ሁሉ ነገሩ አሪፍ ነው ያላችሁ ነገሮች። እንግዲህ በዚህ በማኔጀሪያል ሌቭል ላይ ሆኖ በአሪፍ የደሞዝ እርከን እየሰራን ያለን ሰው እንግዲህ እናትሽ ያለ ምንም ምክንያት ይሄ ስራ ትክክል አይደለም ከዚህ ድርጅት መልቀቅ አለብህ ብላ ትላለች ብለሽ ታስቢያለሽ? ያው ብዙ ጊዜ እኔን አያሳትፉኝም እንደዚህ አይነት ሁኔታ ላይ እና ያው ነገሮችን እኔ አንድ ላይ ቢሆኑ ደስ ይለኛል እንደ ልጅ። እኔ ግን እየመሰለኝ አይደለም ማለት ጽዮን ትልቅ ልጅ ነሽ አንቺ ብዙ ነገር ታውቂያለሽ ብዬ አስባለሁ። ይሄ ነገር ሲፈጠር እንግዲህ እናትና አባትሽ መለያየት አንቺንም ይጎዳሻል። ደግሞ ያው እናት ነች መቼም ብዙ ጊዜ እና ይሄን ነገር ለማስተካከል እናቴ ከምን ምክንያት ነው ከምን አንፃር ነው የአባቴን ስራ የሚሰራበትን ድርጅት ያለው አንቺም ገፍተሽ ለመጠየቅ ጥረት አላደረግሽም ነው አይደል? አይ ምን ብዬ ስልህ ምን ብዬ እኔ ማለት እንደ ልጅ ብዙ ነገሮችን ትጠይቃለህ፣ ግን ደግሞ እምቢ ከተባልክ ምን ማድረግ ትችላለህ? በዛ ላይ ደግሞ እኔ ህፃን ልጅ አይደለሁም ገባህ? አሁን ህፃን ልጅ ነው እናትና አባቱ ሲለያዩ ትንሽ ይከፋዋል ተብሎ የሚታሰበው እና እንደምታየኝ ከ18 ዓመት በላይ ስለሆንኩኝ እሷ ጋም እሱ ጋም እየሆንኩኝ ማሳለፍ ስለምችል ስለዚህ እነሱ መጣላትና መለያየት አንቺን ያጎደለብሽ ነገር የለም? አይ በደንብ ይጎልብኛል። ታዲያ ከጎደለብሽ እኮ ይሄን ነገር ለማስተካከል እነሱን ለማስታረቅ ጥረት ታደርጊ ነበር አይደለም? እንዳልኩ አድርጌያለሁኝ። በጣም በጥያቄ እያጨናነቀኝ ነው። ምንድን ነው? አይ እኔ ያው ጽዮን ማወቅ ስላለብኝ ማወቅ ያለብኝን ነገር ነው እየጠየኩሽ ያለሁት። አሁን እየጠየኩሽ ባሉት ጥያቄዎች ላይ ነው ማለት ይበልጥ እንደገባው ስገባ እንደነገርኩሽ ከካሜራ ጀርባም እንደነገርኩሽ ለማወቅ ፈልጌ የመጣሁት ስለ አቶ ፋሲል ነው። ግን በዚህ መሀል ላይ እንግዲህ አቶ ፋሲል በትዳራቸው ጥሩ ሁኔታ ላይ እንዳልሆነ ደግሞ እየነገርሽኝ ያለሽው እና ይሄን ነገር ደግሞ የፈጠረው እሳቸው እዛ ድርጅት ውስጥ መስራት መቻላቸው ነው እያልሽኝ ነው ማለት? እናቴ የሰጠችኝ ምክንያት እሱ ነው። ለዛ ከአባትሽ የሰማሽው ምክንያት የለም? አባቴ ጋር ምንም የሰማሁት ነገር የለም። እኔ የማውቀው አባቴ እንደሚወደኝ ነው። በግልጽ ከአባትሽ ጋር ብዙ ነገሮችን አታወሩም ማለት ነው? እንደ ልጅና አባት እናወራለን። ከዛ ውጭ ምንም ነገር የለም። የአቶ ፋሲል እንግዲህ እዚህ ድርጅት ውስጥ ከገቡ በኋላ ህይወታችሁ ላይ ብዙ ለውጦች እንደመጡ አብሶ ደግሞ በዚች በቅርብ ዓመታት በ2-3 ዓመታት ውስጥ ብዙ ነገሮች እንደተቀሩ እያሩ ታውቂያለሽ አይደል? ማንኛውም ሰው እኮ ከሰራ ይቀየራል አይደል? ከሰራ ይቀየራል አውቃለሁ። ግን በዚህ በ3 ዓመት ውስጥ የነበረው ነገር ግን ወደ ኔጌቲቭ እየወሰድከው ነው። ኖ ወደ ኔጌቲቭ እየወሰድኩት ሳይሆን ይልስ ነው ያሉትን ነገሮች ነው እንድናወራ እንፈልገው። ሪያሊቲዎቹ እናትሽ ይኸውልሽ ከአባትሽ የተለያዩ እንደነገርሽኝ ያለሽው በድርጅቱ ምክንያት ነው። ስለዚህ አባትሽ የሚሰሩበት ድርጅት ውስጥ እየተሰራ ያልሆነ ጤናማ ያልሆነ ነገር አለ። ብዙ የተሰወሩ ማለት አንቺ እንድታውቂያቸው ያልተፈለጉ አባትሽም ላንቺ በግልጽ ያልነገረሽ ብዙ ጤናማ ያልሆኑ ነገሮች አሉ። ይሄ ይመስለኛል የእናትሽም ምክንያት ከአባትሽ ለመለያየት። ስለዚህ ነገር ግን አንቺ የምታውቂያቸው ነገሮች የሉም። እንደው ምናልባት የአቶ ፋሲል ጓደኞች ወይ የስራ ባልደረቦች እንዳጋጣሚ እዚህ ቤት መጥተው ምናምን ለማየት የተለየ ነገር ያሳዩኝም እነሱ ይመጣሉ። ግን አይደል ይመጣሉ። ስለዚህ አባትሽ ጓደኞች መጥተው ምናልባት እዚህ ቤት ሲያወሩ አንቺ የመታደል ወይ መስማት እድሉን አላገኘሽም ነው? ያው አባቴ በጣም ነው የሚወደኝና እንደነገርኩ ያው እንግዶች ጓደኞች ምናምን ሲመጡ ምግብ አቀራርባለሁ። የሚፈልጉትን ነገር አዘጋጅቼ እኔ ወደ ክላስ ነው የሚሄደው እንጂ ቁጭ ብለሽ ነገሮችን ለመስማት ጥረት አላደረግሽም? አዎ እንደዛ እንዳደረግ አባቴ አይፈቅድልኝም። ለምን? ያው ልጅ ስለሆንኩኝ እንደ ልጅ ነው ከትላልቅ ሰዎች ጋር እንደሆነ አይፈልግም። ለዛ ነው ጽዮን ምናልባት ማለት ይሄን ጥያቄ በመጠየቅ ሊደብርሽ እንደሚችል አውቃለሁ። ግን አባትሽ በወንጀል ውስጥ እየተሳተፈ ያለ ያህል ሊሰማሻል? ምንድነው የምታወራው? ያመሃን እንዴ? ምን ወንጀል ነው? ያ መጀመሪያ የቀጠረ የጠየኩሽ ለዛ ነው። ግን አሁን በእርግጠኝነት እኔ ጋር ያሉት መረጃዎች እንደሚያሳዩኝ ከሆነ አቶ ፋሲል የገባበት ወይም እየሰራ ያለው ወንጀል አለ። እንዴ እየቀለድክ ነው? ምንድነው የምታወራው? የኔ አባት በጭራሽ ወንጀለኛ አይደለም። ልጅ ጽዮን አቶ ፋሲል እየሰሩበት ያለው ድርጅት ውስጥ ማለት ነው የሚሰሩ ብዙ ነገሮች አሉ። በተለይ ከዚህ ከባዕድ አምልኮ ጋር በተገናኘ ብዙ ስራዎች ይሰራሉና ባዕድ አምልኮ እንኳን ነገር አላውቅም እኔ። ስለ ጠንቋይ ምናምን ሰምተሽ አታውቂም? በጭራሽ ሰምተሽ አታውቂም? አላውቅም። አባቴ ደግሞ እንደዚህ አይነት ነገርም አይሰራም።
ያው ግን አባትሽ ወንጀለኛ እያደረከው ነው አልገባኝም። አባትሽ ይኸውልሽ እየሰራበት ያለው ድርጅት ውስጥ እነዚህ የባዕድ አምልኮ ስራዎች ይሰራሉ፣ ብዙ መስዋዕትነቶች፣ ግብሮች ይደረጋሉ። በዛም መሀል እንግዲህ ይኸውልሽ ያው መረጃ ተሰጥቶኝ የመጣሁት አቶ ማቲያስ የሚባሉ የድርጅቱ ባለቤት የነበሩን ሰውዬ አሳብደው ከዚህ ስራ ውጪ አድርገዋቸው የኔ አባት ነው እንደዛ ሲሆን የሚያደርገው። እባክሽ ትሰሚኝ ትችያለሽ? አልሰማህም እንዴ? ሰላባቲ መጥፎ ነገር እያልክ እኮ ነው። አባትሽ ወንጀለኛ ነው ያው ያልከኝ ይቅርታ ነው ይገባል። ጠይቅሻለሁ። እኔ አሁን ይኸውልሽ እናንተ ጋር ያለውንም ሀቅ ለህዝብ ማሳየት ስለምፈልግ ነው የመጣሁትና ሀቅ አባትሽ ካለ ወንጀለኛ ነው ያልክ ነው ሀቅ የምትለው ሀቅ ካለ አባትሽ ነፃ መሆኑን እንዲያረጋግጥልኝ ነው የምፈልገው። አባቴ እንደዛ ያደርግበት ጭራሽ። አሁን የት ሄዶ ነው አባትሽ? የት እንዳለ አላውቅም። ስራ ይሆናና ስራ ቦታ እንዳልገባማ ሰምቻለሁ። አንተ ሰው እየተከታተልከን ነው እንዴ? ስራ ቦታ ስላልገባ ነው ወደ ቤት መምጣት የፈለገው። ከእናንተ የምፈልገው ነገር ሀቅን እንድትነግሩኝ እውነት እንድትነግሩኝ ነው። እኔ ይኸውልሽ እናቴ ጠፍታብኛለች። እናቴን ፍለጋ ላይ ነው ያለሁት። እንደዚህ ልክ እንድትናገሩ አልፈልግም። ገብቶሃል አይደለ? ሲሆን ይኸውልሽ ወንጀለኛ ማለት ትክክል ነው። እንደዚህ አይነት ነገር አይሰራም ሲጀምር እኮ አባትሽ ይኸውልሽ ወንጀለኛ ለመሆኑን እንደዚህ አይነት ነገር ውስጥ አለመሳተፉን መጥቶ እንዲያረጋግጥልኝ እፈልጋለሁ። ግልጽ ነው አይደል እያወራሁልሽ ያለሁት? ግልጽ አይደለም ለኔ መቼም ግልጽ ሊሆን ይኸውልሽ አቶ ማቲያስ የሚባሉ ሰውዬ አለ። እኚህ ሰውዬ ሆን ብለው ከስራ ገበታቸው ላይ አንስተዋቸው የድርጅቱ ባለቤት የነበሩ ሰው ናቸው። አሁን አብደው እኛ ጋር ነው የሚገኙት። በሳቸው ምክንያት ደግሞ በእኔ አባት ምክንያት አዎ የአንቺ አባት እዚህ ውስጥ አለበት፣ በደንብ አለበት። ሀቁን ስነግርሽ ማለት ነው። በጭራሽ እባክህ እንደዚህ አትበል። ይኸውልሽ አባት እንደዚህ አያረግም። ጽዮን ይኸውልሽ አንቺ የምታውቂው አቃለ አባቴ ሰው አያሳብድም። እየሰማኝ እናትሽ አባትሽን ጥላው የሄደችበት ምክንያት አላት አይደል? ራስሽ እየነገርሽኝ ነበር። እዚህ ድርጅት ውስጥ በመስራቷ ለምንድን ነው እዚህ ድርጅት እንዲሰራ ያልፈለገችው እናትሽ? አላውቅም። ገፍተሽ አልጠየቅሽም አይደል? እንዴ ለምን ነው የምጠይቀው? አባቴ ወንጀለኛ አይደለም። አባቴ ሰውን አያሳብድም። እየሰማኸኝ ነው? እርግጠኛ ነሽ? አዎ። ጽዮን አንቺ የማታውቂያቸው ብዙ ነገሮች እንዳሉ ይገባኛል። ይሄን ነገር ደግሞ ሊያረጋግጡልኝ የሚችሉት ወንጀለኛ ለመሆኑን ንጹህ መሆኑን ደግሞ እንዲያረጋግጥልኝ ፈልገው አንቺ ሳትሆኚ አቶ ፋሲል ራሳቸው ነው። ስለዚህ እኔ አቶ ፋሲልን ማውራት ፈልጋለሁ። የሰማሽኝ ነው አይደል ጽዮን? ይሄ ነገር ባይሆን አንቺን ባትሰሚው ደስ ይለኝ ነበር። ግን ያው አንቺን ማወቅ ያለብሽ አቃል አባትሽ ምን አይነት ነገር ውስጥ እንዳለ አባቴ እንደዚህ እንደማያደርግ እኔ አረጋግጥልሃለሁ። በጭራሽ እንደዚህ አያደርግም። ይኸውልሽ እኔ ያለ መረጃ አልንቀሳቀስም። መረጃ በደንብ ይዤ ነው የመጣሁት። እንደነገርኩሽ መስሪያ ቤት እንዳልገባው አቶ ፋሲል ራሱ መስሪያ ቤት ድረስ ሂጄ ተከታትዬ ነበር። አቶ ፋሲልን ግዴታ ማውራት ስላለብኝ እሳቸውን ፍለጋ እየተንከራተትኩ ነው ያለሁት። ከዛም በኋላ ሰዎች ጠቆመውኝ ነው ከድርጅቱ ያገኘኋቸው ሰዎች ጠቆመውኝ ነው መኖሪያ ቤታችሁ ድረስ የመጣሁት። እኚህ ሰዎች ደግሞ ማለት ነው መረጃ ማጥፋት በጣም ይፈልጋሉ። ከአቶ ፋሲል በላይ ብዙ ሰዎች እንዳሉ አውቃለሁ። እነዛ ሰዎች ምንም አይነት መረጃ ለማጥፋት አባትሽን ማስወገድ ካለባቸው ያስወግዳሉ። እንዴ ወንጀል ውስጥ ነው ያለው። አባትሽ ሞታን እያልከኝ ነው? ለአባትሽ እንድንደርስለት የምትፈልጊ ከሆነ አባትሽን አሳልፈሽ እንድትሰጪኝ እፈልጋለሁ። አባትሽን የምትወጂው ከሆነ እርሱ በዚህ ነገር ውስጥ አልተሳተፈም የምትይኝ ከሆነ የሱ የበላዮች ይኸውልሽ እንደዚህ ያደርግ ምን እርግጠኛ ሆኜ ነው የምነግርህ እባክህ። ይኸውልሽ የሱ የበላዮች ግን እሱ ምንም አይነት መረጃ የሚያውቅ ስለሆነ ትልቅ የድርጅት ማናጀር እስከሆነ ድረስ በድርጅት ውስጥ የሚሰሩ ብዙ ነገሮችን ያውቃል። ለዛ ብሎ አባትሽን ሊያጠፉት ይችላሉ። እሺ ምንድነው ከኔ የምትፈልገው? ካንቺ የምፈልገው አቶ ፋሲልን ጠርተሽ እንድታመጪልኝ። የት እንዳለም እንደምታውቂ አውቃለሁ። ወዴት እንደወጣም ነግሮሻል አይደል? እሺ ልደውልለት። ደውለሽ እንድትጠሪልኝ እፈልጋለሁ። ላውድ ስፒከር ላይ አድርጊ። ላውድ ስፒከር ላይ አድርጊ። ሄሎ አባዬ፣ እንዴት ዋልክ? አይ ደህና ነኝ። አንዴ ስጭኝ እስኪ እኔ ላውራ። ቆይ አንዴ እኔ ላውራ። ሄሎ አባዬ፣ ሰዎች እኛ ጋር መጥተዋልና ሊያወሩ ይፈልጋሉ። የምን ሰዎች? ምን አይነት ሰዎች? አንዴ ስጭኝ እስኪ እኔ ላውራ። ጋዜጣ ቆይ አንድ ጊዜ እንደ አባቴ አይደል እንዴ ላውራው? እሺ አውራ። እሺ አውሪ። ምን አይነት ሰዎች ነው? እኔ እንጃ ጋዜጠኛ ነኝ ምናምን ይላል። ጋዜጠኛ? የምን ጋዜጠኛ ነው? እኔ እንጃ። አንዴ ስጭኝ ስልኩን። አቶ ፋሲል እንዴት ዋሉ? ደህና ነኝ። ማን ልበል? ጋዜጠኛ ቴድሮስ እባላለሁ። ከእርሶ ማወቅ የምፈልጋቸው አንዳንድ ጥያቄዎች ስላሉ አሁን ነው ቤት እንዲመጡ ፈልጋለሁ። ምን ቆርጦ ነው? አንተ ከኔ ጋር ቀጠሮ አለ? ያለ ቀጠሮ ዝም ብለህ የሰው ቤት ዘው ተብሎ ይገባል? አቶ ፋሲል ይኸውልዎት እየሰሩት ያሉትን ስራ እየደረስኩበት ነው፣ ደርሼበታለሁ። አሁን ልጆ በእጄ ነው ያለችው። ስለዚህ ከእርሶ ማወቅ የምፈልገው እውነት ስላለ አሁኑኑ ቤት እንዲመጡ ፈልጋለሁ። እየሰማኝ ነው? እየሰሙኝ ነው? አርሶ ይኸውልህ ልጅህን
አንድ ነገር ጫፏን ትነካና አቶ ፋሲል ይኸውልዎት ዛቻ ምናምን አያስፈልግም። አሁን ይኸውልዎት በቀጥታ ወደ ቤት እንዲመጡ ፈልጋለሁ። የሰሙኝ ነው አይደል? ሰማኛለህ? ከማን ጋር እየተጋጨ እንደሆነ አላወቅም መሰለኝ። አቶ ፋሲል አንድ ነገር ልንገሩት። አሁኑኑ ወደ ቤት ይመጣሉ አይመጡም? እንዴ አንተ በኔ ቤት ማን አዛዥ አድርጎ ነው ወደ ቤት እንድመጣ እንዳልመጣ የምትከለክለኝ ወይስ የምታዘኝ? አሁን አንድ ነገር ነው፣ አጭር ነገር ነው ማወቅ የምፈልገው። ወደ ቤት ይመጣሉ አይመጡም? ልጆት እኔ ጋር ነው ያለችው ያውቃሉ አይደል? ሰማኛለህ? አዎ ልጄን ጫፏን ትነካና የማደርገውን እኔ ነኝ የማውቀው። ዛቻውን ይተውትና አሁን ይኸውልዎት ቀጥታ ወደ ቤት እንዲመጡ ፈልጋለሁ ካሉበት ቦታ ተነስተው። እባክህ አንተ አታዘኝ እባክህ። እመጣልሃለሁ እዛው። እሺ እሺ። አባትሽ በጣም የሚገርሙ ሰው ናቸው። አባቴን ባልሰራው ስራ ወንጀለኛ እያረከው ነው። እስኪ ወንጀለኛ ካልሆነ ንጹህ ከሆነ እኮ እኔም ደስ ይለኛል። እኔ ከሳቸው ማቆም ፈልገው መረጃ ነው። እናቴ የት እንዳለች መረጃ እንዲሰጡኝ ብቻ ነው የምፈልገው። እሺ እኮ እየመጣልህ አይደል? አታጨናንቀኝ በቃ። አላጨናንቅሽም። ምንም ነገር ከሱ ታውቀዋለህ። ያው የምታውቂው ነገር ካለ ንገሪኝ። እኔ ምንም አውቀው ነገር የለም። እንግዲህ ውድ ቤተሰቦቼ አቶ ፋሲል እንግዲህ በስልክ እንዳየናቸውና በስልክ እየሰማኑ እንዳለው ትንሽ በጣም ቁጡ ነገር ናቸው። በጣም መቆጣትን ያበዛሉ። ምናልባት አባትሽ ታጥቀው ምናምን የመዞር መሳሪያ የሚያዝ ነገር አለ እንዴ? ኧረ በጭራሽ እንደዛ ያደርግም። መሳሪያ አይዝም። እኔ አላውቅም። እሺ ለማንኛውም ጥንቃቄ ያስፈልጋል። ገና እንደገቡ እንድፈትሹልኝ እፈልጋለሁ። ምንም ነገር ከያዙ መጀመሪያ መቀበላችሁን እርግጠኛ ሁኑ። እንግዲህ ውድ ቤተሰቦቼ ያው አቶ ፋሲል በመምጣት ላይ ነው ያሉት። እንግዲህ ቁጭ ብለን እስከዛ ድረስ ከካሜራ ማጥፍቼ ከጽዮን ጋር የተወሰኑ ነገሮችን እየተወያየው ምቆይ ይሆናል። አቶ ፋሲል ከመጡ በኋላ ደግሞ የሚኖረንን ቆይታ ለእናንተ ለውድ ቤተሰቦቼ እማደርሳችሁ ይሆናል። እንግዲህ ይህንን ቪዲዮ በምንቀርጽበት ሰዓት ላይ ያው ዝናብ እየዘነበ ስለሆነ መብራታችንም ትንሽ ጠፍቶብን ጨለምለም ብሏል። እንዲሁም ደግሞ የዝናብ ድምጽ እየገባ የምስል ጥራቱን ያው ሊያጎድለው ስለሚችል ከወዲሁ ይቅርታ መጠየቅ እፈልጋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታግዙኝ እንድታበረታቱኝ እፈልጋለሁ። ከዚህ ውጪ ደግሞ የሚሰማችሁ ማንኛውንም አስተያየትም ሆነ ኮመንት ላይ ማስቀመጣችሁን እንዳትረሱ። ከመጨረሻው እንግዲህ ቪዲዮ እንድትከታተሉ ከወዲሁ ጋብዝኳችሁ። መልካም ቆይታ። አቶ ፋሲል አርፈው ይቀመጡ። እስኪ ማን አንተ ደግሞ? ለጥያቄ ስለምፈልገው ተረጋግተው ይቀመጡ። ማን ስለሆናችሁ ነው እናንተ ሰው ቤት ዘው ብላችሁ ገብታችሁ መሳሪያ ፈትሻችሁ? አቶ ፋሲል ቁጭ በሉ፣ ማውራት ነገር አለ። ቁጭ በሉ፣ ተረጋጋና ቁጭ በል። እንዴ አባዬ ምንድነው የሚሉት? አባቴ አንቺ ተረጋጊና ቁጭ በል። ቁጭ በል። ገና ነሽ አይደል አንቺ? ምንም አልሆንሽ ማለት። አባዬ ግን በጣም አስፈራሩኝ። እንዴ አቶ ፋሲል ምንድነው የተፈጠረው? ምንድነው እያላችሁ ያላችሁ? አቶ ፋሲል እርሶን መጠየቅ የምፈልገው ጥያቄ አለ። ቁጭ ብለው ያዋሩ። ማን አንተ? እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። እርሶን ለመጠየቅ የሚያስፈልገኝ ወረቀት እንዳለ ይሻለሁ። ቁጭ በሉና እናውራ። የሰሩት ወንጀል የለም አይደል? ቁጭ በሉ። እንግዲህ ያው መሳሪያም ተገኝቷል። መሳሪያም ይዘው ነው የሚንቀሳቀሱት አቶ ፋሲል? መሳሪያ ቢዝ ታዲያ ህጋዊ ፍቃድ ያለው መሳሪያ እኮ ፍቃዱን ሊያሳዩን ይችላሉ አይደል? አለኝ። አዎ ለማንኛውም ማስቀመጥ መሳሪያው አቶ ፋሲል ይኸውልዎት፣ ይሄ ማስፈራራቶትን መደንፋቶትን እንዲያቆሙ እፈልጋለሁ። እኔ ከእርሶ ማወቅ የምፈልገው ጥያቄዎች አሉ። በስነ ስርዓት እንዲመልሱልኝ ነው የምፈልገው። የሚፈልጉም ከሆነ ደግሞ በሚፈልጉበት ቋንቋ ለማዋራት ዝግጁ ነኝ። እያዩ ነው፣ ሲገቡ ጀምሮ እያዩ ነው። የህግ አካላት አሉ። ከህግ አካላት ጋር ነው እየሰራን ያለ ነው። ከዚህ ውጪ ቲሙንም እያዩት ነው አይደል? ሰማኛለህ። ስለ መብትና ግዴታ የማውቅ ሰው ነኝ። ስለ መብትና ዝም ብለህ ከመሬት ተነስተህ የሰው ቤት ዘው ብለህ ገብተህ እንደገና ደግሞ ልታስፈራራ ትሞክራለህ እንዴ? አሁንም ደግሜ የምነግርህ ከማን ጋር እየተጋጨ እንደሆነ ብታውቅ እዚህ ሶፋ ላይ ማንም ሰው ይሆናል። ይኸውልዎት እኔ ስለ ህግ ነው የማወራው እንጂ ይሄ ስለ ሰው ስለ ጉራ ምናምን አይደለም። ማንም ሊሆን ይችላል። ማንም ከህግ በላይ ግን አይደለም። ከማን ጋር እየተጋጨ እንዳለ በተደጋጋሚ ከእርሶም በፊት የነበሩትን ሰዎች ሳገኛቸውም እንደዚህ ነው ያሉኝ። ዛሬም የስራ ገበታው ላይ አልተገኙም። የት ሄደው እንደሆነ አላውቅም። ግን መስሪያ ቤት ድረስ እሱን ፍለጋ መጥቼ ነበር፣ ድርጅቶት ድረስ። አንተ የድርጅቱ ባለቤት ነህ ወይስ የድርጅቱን ባለቤትማ አቶ ማቲያስን አሳብዳችሁት እንዳደረጋችሁት እኮ የምናውቅ ነገር ነው። ማውራው ነገር ያውቃሉ በደንብ። ስለምን ማህበር ነው የምታወራው? አቶ ማቲያስ የት እንዳሉ ያውቃሉ? አቶ ማቲያስ እኔ ካረፈ እንደቆየ ነው የማውቀው። እርግጠኛ ነህ? አዎ። አቶ ፋሲል ከዚህ በላይ መወሻሸት ጥሩ አይደለም። ስለ አንተ ነገርኩ። ማጣራት ያለብኝ መረጃ እንዳለ አጣርቼ ነው የመጣሁት። ድርጅት ውስጥ የምትሰራቸውን ስራዎች እንዳለ አውቃለሁ። አቶ ኩራባቸውን ራሱ የድርጅቱ ስም እንዳለ በሱ እንዲሆን እንዳደረክ አውቃለሁ።
ይህንን ስራ ደግሞ ይሄን ሚና የተወጣው አንተ ነህ። አንተን ያዘዘ ጠንቋይ ማን እንደሆነ አላውቅም እንጂ ያ ጠንቋይ አቶ ኩራባቸውን ካንተ ጋር እንዳገናኘም አውቃለሁ። አንተ ሰውዬ ስለምን ጠንቋይ ነው የምታወራው? ስለማውቀው ነገር አንተም ስለምታውቀው ነገር ነው እያወራህ። ልጄ ፊት እንደዚህ አይነት ንግግር አትናገር እሺ። አቶ ፋሲል ወደ ውስጥ አንዴ ከሱ ጋር የማወራው ጉዳይ አለ። ወደ ውስጥ ምንድነው የሚወራው ነገር አባዬ? እውነት ነው? አንተ ሰው ስለምንድን ነው የምታወራው? ስለ ልጅ ስለምትሰራቸው መጥፎ ነገሮች እንድነግራት ትፈልጋለህ? ምንድነው የሰራሁት መጥፎ? ትልቅ ልጅ ነች፣ ትንሽ ልጅ አይደለችም። ሁሉን ነገር ማገናዘብ የምትችል ልጅ ነች። ከእናቷ ነጠለህ ነው እያኖርካት ያለው። ከእናቷ ጋርም ደግሞ የተጣላው በዚህ በባዕድ አምልኮ በክፋት ስራህ እንደሆነ አውቃለሁ። የምራችሁ ነው ነገረኝ። እውነቱን ኧረ አትስሚያቸው፣ ዝም ብሎ በቃ አፉ እንዳመጣለት ነው የሚናገር። አቶ ኩራባቸውን አታውቀውም? የትኛው ነው አቶ ኩራባቸው? እኔ አቶ ኩራባቸው የምትለውን ሰው አላውቅም። አቶ ኩራባቸው ማለት እናንተ አሁን እየሰራችሁበት ያለው ድርጅት ባለቤት ማለት ነው። እናንተ የሰየማችሁት ባለቤት። እንደዚህ የሚባል ሰው በፍጹም አላውቅም። እሺ ድርጅቱ የማን ነው? ድርጅቱ እኔ የማን ይሁን የማንም የማውቀው ነገር የለም። ተቀጠርኩኝ እየሰራው ነው። አቶ ፋሲል ሊደብቁኝ ያሰቡ ያሉት ነገር አያዋጣቱ። ምክንያቱም ልንገሩት፣ እንደርሶ በማኔጀራል ሌቭል ያሉት እንደርሶ በማኔጅመንት ላይ ያሉትን ማለት ነው አቶ ፍቅሩም በዚህ ጉዳይ ላይ ያላቸውን ነገር አውቀን እሳቸውንም ለህግ አስረክበናቸዋል። ማን ነው ፍቅሩ? አቶ ፍቅሩ የድርጅቱ ማናጀር፣ ከእርሶ ጋር አብሮ የሚሰራው ሰውዬ። እንዲህ የሚባል ሰው ነው ያላውቅም። አቶ ፍቅሩም በድርጅት ውስጥ የለም? አላውቅም። እኔ እንደዚህ የሚባል ሰው ከእርሶ ውጭ ድርጅት ውስጥ የሚሰራ ሰው የለም እንዴ? ከታች ሰራተኞች አሉ። እያወራ ያለው እኮ ማኔጅመንት ሌቭል ላይ አቶ ፋሲል ብቻ ነው ያሉት። አመራር ላይ ያለው አንተ ብቻ ነህ። አዎ እኔ 8 ድርጅት የምታስተዳድረው አንተ ብቻ ነህ። እሺ ይሁን፣ አንተ ብቻ ነህ ማኔጀር ሌቭል ላይ ያለው እንበል። እንዴት የድርጅቱን ባለቤት አታውቅም ታዲያ? ቆይ አንተ እዚህ ድረስ መተህ እቤቴ ድረስ መተህ በኩራት ስለ ድርጅቱ ልታወራ የምትችልበት ምን አቅም ኖሮ ነው? ማን ስለሆንክ ነው አንተ? እኔ ይኸውልህ አቶ ፋሲል እናቴን ፍለጋ ላይ ነው ያለሁት። ስነ ስርዓትን ይዘህ የምጠይቅን ጥያቄ እንዳለ እንድመልስልኝ እፈልጋለሁ። ስለምን እናት ነው የምታወራው? አግታችሁ ስለወሰዳችኋት እናቴን አቶ ማቲያስን እንደ መቀየራ እየተጠቀማችሁበት ያላችኋትን እናቴን ስለምን ማገት ነው የምታወራው? አባዬ የሚያወራው ነገር እውነት ነው? ስለምን ማገት ነው የምታወራው? እኔ ምንም አቶ ፋሲል ይኸውልህ እየተርበተበትክ ነው። የምታውቀው ነገር እንዳለ ያስታውቃል። በጣም እየተርበተበትክ ነው ያለኸው። ስለምን መርበትበት ነው የምታወራው? እኔ የማላውቃቸውን ስሞች እሺ፣ በዚህ ልክ የምታወራው እኔ የማላውቃቸውን ስሞች አቶ ዳኛቸውን ሳያውቋቸው? ማን ነው ዳኛቸው? አቶ ዳኛቸው ማለት አሁን እርሱ የያዙትን ስልጣን ይዘው ድርጅቱን ሲያስተዳድሩ የነበሩ ሰውዬ፣ በጡረታ ከስራ ያገለላችኋቸው። አንተ ሰውዬ ጤነኛ አይደለም? ስለሱም አያውቁም? አባዬ ተረጋጋ። የማውቀው ነገር የለም አልኩህ እኮ። ስለ አቶ ደረጀ እሺ ይንገሩኝ። ማን ነው ደረጀ ደግሞ? አቶ ፋሲል በእንደዚህ አይነት አካሄድ ነው መሄድ የሚፈልጉት? ምን ለማለት ፈልገህ ነው? አሁን በሚፈልጉበት ልክ ነው ማውራት የሚፈልጉት? የጠየከኝን ጥያቄ እየጠየቅኩት ያሉት ይኸውልህ፣ እርሶ እዚህ ወንጀል ውስጥ ምን እንደሆነ ተሳትፎት አላውቅም። በዚህ ወንጀል ውስጥ ግን ተሳትፎ ከሆኑ የሚገባውን ቅጣት ህግ የሚሰጡት ይሆናል። ግን ለራሱት እንዲቀልሉት ያው በልጆትም ፊት ስለሆነ ያሉት እየሰሩትን ያሉትን ነገሮች እንዳለ እንዲነግሩኝ ይፈልጋሉ። ከጋዜጠኛ አልፈህ ደግሞ አሁን ስለ ህግ ልታስተምረኝ ነው? አሁን ደግሞ አቶ ደምስ ማን ነው? ማን ነው ደምስ ደግሞ? ምንድን ነው የሚያወራው ይሄ ሰውዬ? እኔ ምን አውቃለሁ? ሰውዬው ጤነኛ አይመስለኝም። ምንም ነገር አላውቅም እያልከ ነው አይደለ? ሲሆን ምንም ነገር አላውቅም እያልከ ነው። አታስጨንቀው። ተረጋግተሽ ተቀመጪ፣ ያለበለዚያ አስወጣሻለሁ። አንቺ ተረጋጋባሽ፣ ወንጀለኛ ነው እያልከኝ ነው። ይኸውልሽ ጽዮን እየነገርኩሽ ነው። ደግሞ ምንም ነገር አላውቅም ማለት አሁን ይኸውልሽ ዝም ብዬ ቁጭ ብዬ እሰማለሁ ነው ያልሽኝ አይደል? ያለበለዚያ ማለት ነው እንድትወጪ አስገድድሻለሁ። ለምን ደግሞ ወጣው? አልወጣም። ጭራሽ በገዛ ቤቷ ለማስወጣትም ይቀጣል። ተረጋግታ ማትቀመጥ ከሆነ እንዴት ነው የምረጋጋው? አባቴን በዚህ ልክ እየለካኸው ይገባ? አባትሽ ድብን ያለ ወንጀለኛ ነው። አቅም ስነግርሽ አይደለም። እሱ ደግሞ ይሄንን ነገር ዲስፕሩቭ የሚያደርግበት ምንም ነገር የለም። ወንጀል ለምታወራው እየሰራ ስለነበረው እንዴ? ምን ከኔ ጋር አብረህ እየሰራ ነበር እንዴ አንተ? ወንጀሉን አንተ አብረሃቸው ስትሰራቸው የነበሩ ሰዎች እንዳለ በቁጥጥር ስር ውሏል። እያንዳንዱ የምፈልገው መረጃ እሱ ደግሞ በቁጥጥር ስር የዋለው አቶ ፋሲል፣ አቶ ፍቅሩ ከድርጅቱ ያው ከስራ ገበታቸውም ላይ ከእናንተ ጋርም ኮሚኒኬሽን ካቆሙ 4 ቀን ተቆጥሯል አይደል? ያውቃሉ ይሄንን። ማን ነው ፍቅሩ? እኔ እኮ የማውቀው ነገር የለም እያልኩ ነው። አቶ ፍቅሩ እንግዲህ ማለት የሰው ኃይል አስተዳደር ሆኖ ድርጅቱን በማኔጅመንት ሲመራ የነበረ ሰው ነው። አዲሱ ለረጅም ጊዜ ተዘግቶ የነበረው መጋዘን ለምን እንደከፈታችሁት፣ መጋዘን ውስጥ ምን እየተሰራ እንዳለ፣ በድርጅት ውስጥ የምታካሄዷቸውን እንዳለ ስለ ባዕድ አምልኮቾች እንዳለ ነገር ነግሮኛል። ይኸውልህ አቶ ፋሲል እኔ ቀላል አይደለም የሚያስኩት፣ እናቴን ነው እየፈለግኩ ያለሁት። ስለዚህ እናቴን ከከተክበት ትሰጠኛለህ። ማን? እኔ እናትን? አዎ እንዴ የታውቂ? አንተ ነው ያገትካት። እናት እንትን ምለው አንተ ነው ያገትካት። ጭራሽ
አዎ። ስለዚህ እንግዲህ ያው ቤቱን ይኸው ቀድመህ ነው አይደል የገባው? መፈተሽ ማየት ትችላለህ። እንደዚህ አይነት ተራ ወንጀለኛ እንዳልሆንክም አውቃለሁ። አንተ ነገሮችን በደንብ በጥንቃቄ እንደምትወስድ አውቃለሁ። አሁን ለአቶ ፋሲል ሌላ ነገር ውስጥ መግባት አልፈልግም። እናቴ የት ነው ያለችው? እሱንም ማወቅ አንድ ነገር ነው። ትልቅ ወንጀለኛ መሆንን ስለ ትልቅ ወንጀለኝነት አይደለም ከማን ጋር እየተጋጨ እንደሆነ የገባህ ይመስል። ከማን ጋር እየተጋጨ ነው? ከማን ጋር እየተጋጨ ነው የምትለኝ ምንድን ነው? እናቴ ነው ያለችው። እናቴ ነው ያለችው። ንገረኝ። አንቺ ተረጋጊ ሂጂ። ኃይል እንድጠቀም አታርገኝ። እናቴ ነው ያለችው። ናውጣ ኃይል እንድጠቀም አታርገኝ። የት ነው ያለችው? ተናገር። እናቴ ነው ያለችው። ተናገር። የት ነው ያለችው? ንገረኝ። እንዴ ችሪ ተረጋጋ። ቆይ እናቴ ነው ያለችው። አባቴ ልቀቀው። ተረጋጊ ነው ልጅ ወይ ጭራሽ ተደራጅታችሁ ነው አልመጣችሁም? አዎ ና አስወጣው። ና አባዬ አቶ ፋሲል ተረጋጉ። ሰውን ሰይጣን ውስጥ ይከታሉ። ማውራት ማልፈልግበት ነገር እያስወሩኝ ነው ያሉት። አባቴን አሰቃይህብኝ አንተ ሰውዬ ምንድነው? ጽዮን ይኸውልሽ ተረጋጊና ቁጭ በይ። ለምንድነው የምረጋጋው? ተረጋጊና ቁጭ በይ። አሁንም ይኸውልሽ መስማት ፈልጋለሁ ማወቅ ፈልጋለሁ ስላልሽ ነው ያስቀመጥኩሽ እንጂ አንቺን ውጪ እንድቆይ ማድረግ አላቃተኝም። አሰቃይህብኝ እኮ ግን ይገባሃል? አባትሽ ብዙ ሰው እያሰቃየ ያለ ሰው ነው። ስቃይ እንደውም ሲያንሰው ጭራሽ በገዛ ቤት መታኝ። አሁን ይኸውልህ አቶ ፋሲል አባዬ የተፈጠረው ነገር እውነት ነው? ይኸውልህ አቶ ፋሲል አትንካው። አሁንም የጀመርነው ነገር መቀጠል እንችላለን። የምፈልገውን እውነት እንዳለ እንድነግረኝ እፈልጋለሁ። የሰማኝ ነው አይደል? የምጠይቅን ጥያቄ እንዳለ መልስልኝ። ምንድን ነው እየሰራችሁ ያላችሁት? እናቴ ሴን ያለችው ምን እንድነግርህ ነው የምትፈልገው? ሁሉንም ነገር። ለምንድን ነው አቶ ማቲያስን እንደዛ አድርጋችሁ ድርጅቱን በአቶ ኩራባቸው ስም ማዞር የፈለጋችሁት? ለምንድን ነው? የማውቀው ነገር የለም እኔ። አቶ ፋሲል የጀመርነውን ነገር በደንብ መቀጠል እንችላለን። የምትፈልገው በዛ መልክ ከሆነ ማውራት የምትፈልገው በዛ ልክ ከሆነ ጽዮን አስወጡልኝ፣ በእናትህ አስወጣልኝ። ና ውሰዳት። ጽዮን ተነሽ፣ አስወጣልኝ፣ በእናትህ ልጄን ተዋት፣ አስወጣልኝ። ችግር ከኔ ጋር ነው አይደል? በቃ ልጄን ተዋታ እኮ። ማውራት ያለብን ነገር አውራ። ልጅህ ምንም የምትሆነው ነገር የለም እንዴ። ምንድን ነው እየሰራ ያለው? ለምንድን ነው ድርጅቱን በአቶ ኩራባቸው ስም ማዞር የፈለጋችሁት? እኔ አላውቅም። አቶ ኩራባቸው እኔ በማላውቀው ሁኔታ ነው ወደዚህ ድርጅት የመጣው። አንተንማ ቀጥታ እኮ ይኸውልህ ከአቶ ኩራባቸው የሰማሁት ጠንቋይ እንዳገናኛችሁ ነው። ያን ጠንቋይ ጋር ምን ልታደርግ እንደሄድክ ከዛ በኋላ ለምንስ ደግሞ በአቶ ኩራባቸው ስም እንዲዞር እንደፈለገ። ጠንቋዩ አቶ ደምስ ነው እንዴ? አቶ ፋሲል እየጠየቅኩ ነው። ለጥያቄ መልስ ስጠኝ። እኔ የድርጅቱ ባለቤት አቶ ማቲያስ እንዳረፈና በቦታው አቶ ኩራባቸው እንደተተካ እንጂ ከዛ ያለፈ ምንም የማውቀው ታሪክ የለም። አቶ ፋሲል ይህንን የድርጅቱን ስም ማዘዋወር እያንዳንዱን ስራዎች ስትሰራ የነበርከው አንተ እንደሆንክ አውቃለሁ እኮ። ታዝዤ ነው እኔ እኮ። ማን ያዘዘህ? ማን ነው ለአንተ ትእዛዝ የሚሰጥህ? ባለቤቱና ልጆቹ አቶ ማቲያስ። አዎ። ከዛ ውጪ ደግሞ አንድ ሰው አለ። ማን ነው ያ አንድ ሰው? አቶ ደምስ ነው? አቶ ደምስን በደንብ ታውቀዋለህ ማለት ነው? አዎ፣ በስምና በዝና ነው የማውቀው። በአካል አይተኸው አታውቅም? በአካል አይቼው አላውቅም። ምንድን ነው አቶ ደምስ? እስኪ የምታውቀውን ስለ አቶ ደምስ ንገረኝ። ያው አቶ ደምስ የባዕድ አምልኮ ስራ እንደሚሰራና በዛ ውስጥም ደግሞ የድርጅቱ ባለቤት የነበረው አቶ ማቲያስ እሱን ተገና አድርጎ ሀብቱን እንዳገኘና የሀብቱ መነሻ እሱ እንደሆነ ነው የማውቀው። አቶ ደምስ ነው የአቶ ማቲያስ የሀብት መነሻ? አዎ፣ ከሰማሁት ነገር አንጻር እንደዛ ነው። እሺ፣ ከዛ በኋላስ ምን ተፈጠረ? ከዛ በኋላማ ያው አቶ ማቲያስ የገባበት ነገር እንደማያዋጣው ጥሩ እንዳልሆንለትም ሲረዳ ከዛ ነገር ለመውጣት አንድ እርምጃ ወደፊት በሚሄድበት ሰዓት እሱ ላይ አላስፈላጊ ለውጦችን ማየት ጀመረ ነው። ምክንያቱም በማውቀው ደረጃ የተለያዩ ብሮች፣ የተለያዩ ጥቅማ ጥቅሞች
ወደ አቶ ደምስ በድርጅቱ ባለቤት አቶ ማቲያስ ትዕዛዝ ገንዘቦችን ትራንስፈር አደርግ እንደነበረና ከዛ ውጪም አንዳንድ ስጦታዎችም ተገዝተው ወደዛ ይላኩ እንደነበር ነው የማውቀው። እና እነዛን ነገሮች እንዳቋርጥና እሱም ያንን ነገር ማድረግ እንደማይፈልግ ትዕዛዝ ሰጥቶኝ ነበር። ስጦታዎቹ ማን ነበር ይዟቸው የሚሄደው? አሉ አብረው የሚሰሩ ከኛ ጋር አብረው የሚሰሩ ብዙ ሰዎች አሉ እኮ። ስለነሱ ሰዎች እስኪ ንገረኝ። ማን ነበረ ስጦታውን ይዞ? ምን አይነት ስጦታስ ነው ወደ አቶ ደምስ ሄደው? ያው ለባዕድ አምልኮ የሚሰጡ ስጦታዎች ለእርድ የሚሆኑ እንደገና የተለያዩ ገንዘብ እነዛን በሹፌሮችና በጋርዶቹ በኩል ይሄድ ነበር። የማን ሹፌርና ጋርድ ናቸው? በፊት የአቶ ማቲያስ የድርጅቱ ባለቤት የነበሩ እንደገና ደግሞ አብረው ከስር ይሰሩ የነበሩ ደግሞ አንድ ጥበቃም አለ። ስለዚህ አሁን ያልካኝ ሹፌሮቹና እንትኖቹን እንዴት ነው ማግኘት? ጋርድ የነበሩት አቶ ማቲያስ የት ነው ያሉት? አሁንም በድርጅቱ ውስጥ በስራ ላይ ነው የሚገኙት? አቶ ማቲያስ የድርጅቱ ባለቤት ማለት ነው። ይህንን የባዕድ አምልኮ እኔ ወደ ፈጣሪ ይመለሳለሁ ይህንን ነገር አላደርግም ብለው በተውበት ሰዓት ነገሮች ሁሉ ተቀያይረዋል ብዬ ነግሬያለሁ። በዛን ሰዓት ከኔና ከጥቂት ሰዎች በስተቀር ድርጅቱ ላይ አብዛኛው ሰራተኞች ተቀንሷል። በአሁን ሰዓት ሹፌሩም ሆነ ጋርዱ የምትለኝ የት እንዳሉ የማውቀው ነገር የለም። ስለዚህ አቶ ደምስ ለእርሳቸው ታማኝ ያልሆነውን እንዳለ እንዲቀነስ አድርገዋል። እርሶ ደግሞ ለአቶ ደምስ በጣም ታማኝ ነው፣ በጣም አገልጋይ ነው ማለት ነው። አገልጋይ ያልከው ሰማኛለህ? አሁንም ከኔ ጋር በተጋጨ ቁጥር እውነታው ላይ የምትደርስ እንዳይመስልህ። ከኔ በላይ እጅግ በጣም የማታገኛቸው እኔን እንኳን ብትይዘኝ አቶ ፋሲል አንድ ነገር ልንገርህ። ቀናት ሊፈጁብኝ ይችላሉ፣ ነገሮችንም እንዳልከው ውስብስብ ሊሆን ይችላሉ። ግን ይህን እውነት ማውጣት ስለምፈልግ በተለይ እናቴን ስለምፈልጋት መግባት ያለብን ጉድጓድ ድረስ ይገባሉ። በዚህ ምንም ጥርጣሬ እንዳይገባ አንተ የሚመለከትን ብቻ እንድነግረኝ የምፈልገው። ስለሌላው ነገር ለእኔ ትወልኝ። ይኸውልህ ትሰማኛለህ? እኔ ሰዎቹ የት እንዳሉ የማውቀው ነገር የለም። እናትህንም ቢሆን እናቴ ነች ስላልክ ነው። ማንነታቸውን የማን እናት ማን እንደሆነች አላውቅም። ነገር ግን በተሰጠን ትዕዛዝ መሰረት እንድትታገት ትዕዛዙን በተሰጠኝ ትዕዛዝ መሰረት አስተላልፌያለሁ። ስለዚህ የት ነው ያለችው? እናቴ ነው ያለችው። እኔ የማውቀው ነገር የለም። ትዕዛዙን አስተላለፍኩኝ፣ የት እንዳለች አላውቅም። እኔ አሁን አንተን ያሳገትካት? እኔ በቃ ትዕዛዝ ነው የተሰጠኝ፣ ትዕዛዙን ያስተላልፍ። አንተን ያሳገትካት አቶ ፋሲል አይደለ? ቁጭ በልና በስርዓቱ እናውራ። የት ነው ያለችው ንገረኝ። ቁጭ በልና በስርዓቱ እናውራ። አቶ ፋሲል ይኸውልህ፣ ትዕግስቴን አታስጨርሰኝ። የት ነው ያለችው? ትሰማኛለህ? አንተ ነህ ትዕዛዙን የሰጠው አይደለ? ይሄንን ትዕዛዙን እንደሰጠ እየነገርከኝ አንተ ነህ። ስለዚህ ያለችበትን ቦታ በደንብ ታውቃለህ። ታማኝ አገልጋይ ሆነ እየሰራ ነው አልከኝ አይደል? አዎ። ታማኝ አገልጋይ ሆኜ ወይም መስዬ እየሰራው ይመስላል። እኔም ከዚህ ስራ በወጣ ይሄን ስራ ፈልጌው አይደለም እየሰራው ያለሁት። ተገደነው እያደረክ ያለኸው። ልታዳምጠኝ ፈቃደኛ ከሆንክ ልንገርህ። እሺ ቀጥል። ከባለቤቴ ጋር ወድጄን የተጋጨሁት ወድጄን የተጣላሁት ገንዘብን ስላስመረጥክ አይምሰልህ። ገንዘብን ስለምታመልክ አይምሰልህ። ታዲያ ምንድን ነው? ይሄን ስራ ለቅቄ በወጣ እሺ ስለ ድርጅቱ እያንዳንዱ ሚስጥሮች ስለማውቅ ልጄን እምወዳትን ልጄን ማፈቅራትን ባለቤቴንም በዚህ ምክንያት ነው ያጣሁት። ስለዚህ አሁን ደግሞ የበለጠ እነሱን እንደማጣቸው ስለተነገረኝ ነው። አቶ ፋሲል ይኸውልህ ልንገርህ፣ ሁሉን ነገር እንደምታውቃለሁ። ማንም ሰው ደግሞ ከህግ በላይ አይሆን። እኔም ደግሞ ልንገርህ፣ አንተ እንደዚህ እንድታስፈራራኝ፣ አንተም ደግሞ እንደዚህ ፈርተህ ተንቦቅቡቀህ ልጅህንም ቤተሰቦችንም በትነህ እንደዚህ መሆን በጣም ነው የሚያናድረው። አሁን ይኸውልህ እኔ ስለ እሱ አይመለከተኝም፣ አያገባኝም። እናቴን ግን አንተን ያሳገትካት የት እንዳለች ታውቃለህ? እንድትሰጠኝ እፈልጋለሁ። የሰማኝ ነው አይደል? አንድ ነገር ልንገርህ፣ እናቴ የት እንዳለች አላውቅም። በተጨማሪ ደግሞ ይሄ ድርጅት እኔ አንድ ተራ ማናጀር ነኝ። አንድ ተራ። እንዴት ስታስበው አንተ እናትህ ጋር ምደርስ ይመስላል? እናትህ የት እንደታገተች አቶ ፋሲል ይኸውልህ፣ አንተ ነህ ትዕዛዙ እንደሰጠው የነገርከኝ ያለው አይደል?
እየሰማኝ ነው አይደል? ትእዛዙን የሰጠው አንተ ነህ። ትእዛዙን ልስጥ እንጂ ማለት ነው። ከዚያ በኋላ የት እንዳደረጓትም ታውቃለህ። እሺ ማን ነው የወሰዳት? ትእዛዙን የሰጠው ለማን ነው? ማን ነው የወሰዳት? እናቴ እሱን ይኸውልህ እንኳን እኔ አንተም ሙሉ ታሪኩን አውቃለሁ ስለምትለው ሰውዬ እንኳን ራሱ የትም አታገኛቸውም በዚህ ሰዓት። እናትህ አቶ ፋሲል ይኸውልህ የምፈልገው ነገር ብቻ ንገረኝ። ይኸውልህ ሌላ ነገር ውስጥ አትክተተኝ። የሰማኝ ነው አይደል? አንተ ትእዛዙን የሰጣችሁ ሰዎች ማን ናቸው? እኔም አላውቃቸውም፣ እነሱን አላውቃቸውም። ትእዛዝ የሰጣችሁ ሰዎች አታውቃቸውም? አላውቃቸውም። የት እንደ ከየት መጥቶ ለእነሱ ትእዛዝ የሰጠው? እሺ እንዴት ነው የምታስበው? እኔ እነሱ ጋር በምን ሁኔታ ነው የምደርሰው? እንዴ ትልቅ ተራራ ላይ የቆሙ ሰዎች ናቸው እኮ እነሱ። ይኸውልህ አቶ ፋሲል አንዴ ተረጋጋ። እናቴ እንድትታገት ትእዛዙን የሰጠው አንተ ነህ አይደለም? ይኸውልህ ነህ አይደለህም? በማይጠለፍ ስልክ ተሰጥቶኝ እሺ ትእዛዙን ካስተላለፍኩ በኋላ ማለት ነው ስልኩን መልሰው ወስደው። ትእዛዙን ለማን የሰጠኸው? ማን ናቸው? እማቀው ነገር የለም። እማቀው ነገር የለም ማለት አንተ ሰዎችን ሳታዘጋጅ የአንተ ሰዎች ሳይሆኑ እንዴት ነው ትእዛዝ ልሰጥ የምችለው? አቶ ፋሲል ይኸውልህ በጣም የማይመስል ነገር ነው እየነገርከኝ ያለው። አንተ ትእዛዝ የምትሰጥ ከሆነ ትእዛዝ የምትሰጠው ለራስ ሰዎች ነው አይደል? ከአንተ ሰው ውጭ እንዴት ትእዛዝ ልሰጥ ትችላለህ? ይኸውልህ እኔ ስልክ ይሰጠኛል፣ መልእክት አስተላልፍ እባላለሁ፣ መልእክቱን አስተላልፋለሁ። ትራንስፈር አድርግ የምባለውን ገንዘብ ትራንስፈር አድርጋለሁ። ከዛ ውጪ ምንም የማውቀው ነገር የለም። ለምን እንደሆነ ታውቃለህ? ይሄንን ሰዎቹን በየትኛውም ሁኔታ አንድም ቀን አይቻቸውም አግኝቻቸውም አላውቅም። ከኔ አቅም በላይ እኔ አንድ ተራ ማናጀር ነኝ። ስለዚህ በአቶ ዳኛቸው ስምም ተመዝግቦ ከነበረው አካውንት እነዚህ ሁለቱ ጥበቃውና ሹፌሩ የስራ ገበታቸው ላይ እንዳይገኙ ትእዛዙን ያስተላለፍከው አንተ ነህ በተሰጠኝ ትእዛዝ መሰረት። ስለዚህ አንተ ነህ ትእዛዙን ያስተላለፍከው። ለእነ አቶ አክሊሉ ክፍያውን የፈጸምከው አንተ ነህ። ነገርኩህ እኮ እኔ አስተላልፍ የተባልኩበትን እያንዳንዱን ነገር አስተላልፋለሁ። ደውል የተባልኩበት ቦታ እደውላለሁ። ያም ደግሞ የማደርገው ምንድነው ለቤተሰቤም ለራሴም ደህንነት ስለምሰጋ። አቶ ፋሲል ግን ለዚህ ጋር እርምጃ ይወሰድብኛል። ገብቶኛል እያልከኝ ያለው ነገር ግን እዚህ ጋር ማወቅ የምፈልገው ነገር እኚህ ሰዎች እንግዲህ ከአንተ ጋር በአካል ተገናኝተው አያውቁም። ዝም ብለው ስልክ ደውሎ ብቻ ነው ትእዛዝ የሚሰጡ። አቶ ደምስንም በታምር አይታቸው አታውቅም? በፍጹም። ግን በእርግጠኝነት ማለት ነው እዚህ ድርጅት ውስጥ ረጅም ዓመትም እንደመቆየት መጠን በድርጅት ውስጥ ስለሚካሄዱት ስለ እያንዳንዱ ባዕድ አምልኮች ስለ እያንዳንዱ ነገር ታውቃለህ ብዬ አስባለሁ። አቶ ማቲያስ እንዲያብዱ የተፈለገበት ምክንያት ምንድን ነው? አቶ ማቲያስ እንዲያብዱ የተፈለገበት ምክንያትማ ልጆቹና ባለቤቱ አቶ ደምስ ጋር እየሄዱ ይገብራሉ። ሀብቱ እንዳይቋረጥ ድርጅቱ እንዳይከስር እዛ ሄዶ ይገብራሉ። አቶ ማቲያስ ካቆሙ በኋላ ልጆቹና ባለቤቱ ይህን ነገር እንዲቀጥል ስለሚፈልጉ ሄደው ይገብራሉ ነው? ይገብራሉ። እንዲያብድ አደረጉት ማለት በቃ እንዲያብድ፣ ራሱን እንዳያቅ፣ የሚሰራውን ነገር እንዳያቅ፣ የሚናገረውን ነገር እንዳያቅ አደረጉት ማለት። መግደል አይችሉም ነበር ወይ ማስወገድ አይችሉም ነበር? ይኸውልህ አየህ ክፍተቱ፣ ይኸውልህ ልዩነቱ ይሄ ነው። አቶ ማቲያስ ሞቱ ማለት የአቶ ደምስም ጉዳይ አበቃ ማለት ነው። እንዴት ማለት አልገባኝም። በቃ የተሰራው በሳቸው ላይ ነው። አቶ ማቲያስ ላይ የተሰራው ምንድን ነው ከአቶ ደምስ ጋር የሚያገናኘው? ይኸውልህ አቶ ማቲያስ ሞቱ ማለት እያንዳንዱ የግብር ስራው ሁሉ የተካሄደው በሳቸው ላይ ነው። የድርጅቱ መቆም የድርጅቱም ሀብት ህልውናው በሳቸው ላይ የተመሰረተ ነው። አቶ ደምስ ይሄንን ያደረጉት ሆን ብለው ነው። ስለዚህ የገዛ ልጆቻቸውና ባለቤታቸው አቶ ማቲያስን ገብረዋቸዋል ነው እያልከኛለሁ? በትክክል። ያ ማለት ከአሉበት የሀብት ማማ መውረድ ስላልፈለጉ ወይም ድርጅቱ እንዲከስር ስላልፈለጉ ይመስለኛል። እንደውም ከምሰማው ነገር አንጻር ደግሞ የአቶ ደምስም የአቶ ማቲያስን ልጅና ባለቤት በዚህ ጉዳይ ስር እስረኛ እንዲያደርጉም ስላደረጓቸው ይመስለኛል። አልገባኝም። ግልጽ አማርኛ እስረኛ የሆኑት የአቶ ማቲያስ ልጅና ባለቤት ናቸው። የባዕድ አምልኮ ስራ ነው እየተሰራ ያለው አይደለ? አቶ ማቲያስን ማሳበድ የቻለ አካል እነሱን እስረኛ አድርጎ ለሱ ታዛዥ እንዲሆኑ የማድረግ አቅም አለው ብዬ አስባለሁ። እኔ በጣም ከአይምሮዬ በላይ የሆነ ግራ የሚያጋባ ነገር ነው እየነገርኩኝ ያሉት። መጀመሪያ ላይ አቶ ማቲያስን ልጆቻቸውና ሚስቶቻቸው ናቸው የገበሩት አልከኝ። ከዛ ደግሞ አቶ ደምስ ህልውናው የተመሰረተው በአቶ ማቲያስ ላይ ነው አልከኝ። አሁን ደግሞ ምን እያልከኝ ነው?
አቶ ደምስ ሚስት የአቶ ማቲያስን ልጆችና ሚስት በቁጥጥር ስር አድርጓል እያልከኝ ነው። ሶስት የሚጋጩ ነገሮች ነው እያወራ ያለው። ሶስቱም ግን የተያያዙ ነገሮች ናቸው። ምክንያቱም አቶ ደምስ አቶ ማቲያስን ለመያዝ ባለቤቱና የአቶ ማቲያስን ባለቤትና ልጅ ተጠቀመ። እሺ፣ ስለዚህ ያንን ደግሞ ሲያደርግ ምንድነው አቶ ማቲያስ ከሞቱ ሀብቱ እንደሚቋረጥ ባዕድ አምልኳቸውም ደግሞ መስመሩን ይዞ እንደማይሄድ ከሀብት ማማ እንደሚወርዱ ስለሚያውቁት ከሚሞት ይልቅ ማሳበድን መረጡ። ታዲያ እኚህ ሰውዬ እንግዲህ አብደው ጎዳና ለጎዳና በሚንከራተቱበት ሰዓት ላይ የእኛ ቲም አግኝቶ ባይዛቸው ኖሮ ምናልባትም በሆነ አደጋ የሚሆን አይምሯቸውን የሳቱ ሰው ናቸው። የሆነ አይምሮ የሳተ ሰው ደግሞ የሚያደርገውን ነገር አያውቅም። መኪና ገዝቷቸው የሚሆን ወንዝ ውስጥም ገብተው ይሁን በሆነ ምክንያት ህይወታቸውን ሊያጡ ይችሉ ነበረ። እንዴት ይሄ ነገር እንዲሆን ፈቀደ ታዲያ? አቶ ደምስ ይሄ ነገር ከሱ ሁሉና ጋር የሚያገናኘው ከሆነ እንዲያብድ እንጂ እንዲሞት ቢፈልግ ኑሮማ ድሮ ነበር የሚሞተው እኮ። በዚህ ሁሉ ምክንያት አቶ ፋሲልን ማለት አቶ ማቲያስን ለሞት የሚያደርሳቸው ነገሮች አልነበሩም ነው እያሉኝ የነበረው። እሱንም ማውቀው ነገር የለም። ምክንያቱም ምናልባትም ደግሞ ከዚህ ባዕድ አምልኮ የወጡበት የህይወት ትክክለኛው መንገድ ገብቷቸው ሊሆን ይችላል። እሱማ በትክክል እሳቸው ወደ ንስሐ ስለተመለሱ ነገሮችን ማስተካከል ስለፈለጉ ነው ይሄ ነገር የተፈጸመው። ስለዚህ ያመኑት አምላክ እየጠበቃቸው እስከሆነ እሱ በትክክል ያው ያመኑት አምላክ እንደሚጠብቃቸው አውቃለሁ። ግን እሺ አይነት ጥያቄ አትጠይቀኝ። ቆይ ያልተመለሰልኝ ጥያቄ አለ አቶ ፋሲል። ይሄን ነገር ሳይመልሱልኝም መሄድም አልፈልግም። ስለዚህ ይሄን ያህል ጊዜ ማለት ለ2 ዓመት ከምናምን አቶ ማቲያስን ስፈልጓቸው አልነበረም። የነበረቡትም የጤና ሁኔታ ጥሩ አልነበረም። አሁንም ያው ለውጦች አሉ በእርግጥ። ታዲያ ከዚህ ሁሉ ዓመት በኋላ ለምንድን ነው አቶ ማቲያስን የፈለጋችኋቸውስ የኔ እናት ስልታግቶ የተነሳችሁት? ይኸውልህ ትሰማኛለህ፣ እኛም እየተላለፈልን ትእዛዝ ነው። እናትን የምትፈልጋት ከሆነ አቶ ማቲያስን ልቀቋቸው። ምን ማለት ነው? ይኸውልህ ጥያቄ አታብዛ። አቶ ማቲያስን ካልለቀቃችሁ ምናልባትም እናትን በህይወት ላታገኛት ትችላለህ። አቶ ፋሲል ይኸውልህ እርሶ እንደሚሉት ነገር ምንም ነገር ሊሆን አይችልም። አንድ ነገር ልንገሩት፣ እናቴን ይኸውልህ ጫፏን ተነኳትና የፀጉሯን ዘለላ ተነኳትና ማለት ነው እንዳለ አጠፋችኋል ሁላችሁን። አንድ ነገር ልንገሩት፣ እየዛትኩ አይደለም እያስጠነቀቅኩት ነው። እኔ በእጅ ስር አሁን አንድ ነገር ማወቅ እፈልጋለሁ። እሺ አቶ ማቲያስን ልቀቀው አሉኝ። እንዴት ነው መቀየር የምንችለው? እሺ አቶ ማቲያስን እንዴት ነው ሰጠቻችሁ እናቴን መውሰድ የምችለው? ይኸውልህ እናትን ፍለጋ ከሄድክ እናትህንም ራስንም በህይወት ልታገኘው አታስፈራራኝ አቶ ፋሲል። አታስፈራራኝ። እየተጋጨ ያለው ከማን ጋር እንደሆነ አታውቀውም። ሰዎቹ በምን ሁኔታና እናንተ ከማን ጋር እየተጋጫችሁ እንደሆነ ታውቃላችሁ ወይ? ሰዎቹን ከማን ጋር እየተጋጫችሁ እንደሆነ ታውቃላችሁ? እናንተ ከምትጠብቃቸው ወይም ከምታስባቸው በላይ ናቸው። ስለዚህ ማንም ሊሆን ይችላሉ። የተሰጠን ትእዛዝ አቶ ማቲያስን ልቀቁ። አቶ ማቲያስ እሺ ቆይ አቶ ፋሲል አቶ ማቲያስን ልልቀቅ ልበል? ለማን ነው ማስረክበው? በቃ ዝም ብለህ አቶ ማቲያስን ልቀቅ። ዝም ብዬ እንዴት ነው የምለቀው? እናቴ ልጄ ሳላስገባ እንዴት ነው የምለቃት? እኔ የማውቀው ነገር የለም። የተሰጠኝ መመሪያ ይሄ ነው። ማን ነው የሰጠኝ መመሪያ? እኔ አላውቃቸውም አቶ ፋሲል። ወይ በድምጽ ወይ በመልእክት ነው የሚደርሰኝ። እኔ በምታውቀውን ነገር እንዳለ እንድታወጣ ማድረግ አይከብደኝም። የቅድሙ ነገር ውስጥ ተመልሼ መግባት አልፈልግም። እዛ ነገር ውስጥ አልገባ እንድነግረኝ ነው ፈልገው። ለማን ነው ማስረክበው አቶ ማቲያስን? አቶ ማቲያስን ማን ነው የሚፈልገው? እኔም አላውቃቸውም ያለው አሁን ሻንጥቼ ለማን ነው የምሰጠው? እሺ ንገረኝ። እኔም አላውቃቸውም አልኩ። ግን እያንዳንዱ ጆሮ እያንዳንዱ አፍንጫ ስር ነው ያሉ ሰዎቹ። የት በምን ሁኔታ እንዳሉ አናውቅም። ስለዚህ አቶ ማቲያስን በለቀቃችሁበት ቅስፈት እናትን እንደሚለቁ ግን ቃል ገባላለሁ። የተሰጠኝ መልእክት ወይም እንዳስተላልፍ የተደረኩት ይሄንን ብቻ ነው። ይሄን መልእክት አስተላልፍ ላለ ሰው ራሱ ያው ድጋሚ አታገኘውም እንጂ ድጋሚ ታገኘው እንታስተላልፈልኝ ፈልገው መልእክት ነበር። አቶ ማቲያስን አለቅም እናቴንም አገኛታለሁ። ይኸውልህ አቶ ፋሲል ብትችልና በድጋሚ ለእነዚህ ሰዎች የኔን መልእክት ማስተላለፍ ብችል ደስ ይለኝ ነበር። ምናልባት ቪዲዮንም እያያችሁ ከሆነ ከዚህ ውስጥ ጀርባ ውስጥ ያላችሁ ሰዎች ይሄን ቪዲዮ እየተከታተላችሁ ከሆነ አንድ ነገር ልንገራችሁ፣ አቶ ማቲያስን አለቅም። እናንተ ግን ያላችሁበት ገብቼ እናቴን መቀበል አይቀርም። እናቴን ጫፏን ንኳትና ደግሞ የዛኔ የምንተያይ ይሆናል። በእርግጠኝነት ልንገራችሁ በቅርብ ደርስባችኋለሁ። በቅርብ አሁን አቶ ፋሲል አቶ ማቲያስን አለቅም።
የሰሙኝ ነው አይደል? አሁን የምልህን ነገር ብቻ አድርግ። ማን አንተ ለኔ ትእዛዝ የምትሰጠኝ? ይኸውልህ ነገሩ እየገባ አይደለም። የምልህን ነገር ብቻ አድርግ። አቶ ማቲያስን ልቀቅ። ለማሰጥ ለማልቀቅ የማውቀው ነገር የለም። አለበለዚያ ግን እናትህን በህይወት አታገኛትም። የማውቀው እዚህ ድረስ። ይኸውልህ እናቴን በህይወት አታገኛትም እያልክ አታስፈራራኝ። እዚህ ጋር አቶ ማቲያስን በኔ እጅ ላይ ነው ያለው። የሰማኸኝ ነው አይደል? አቶ ማቲያስን የሚፈልጉት ይመስላል። አቶ ማቲያስን እንግዲህ እንዲሞት እንደማፈልጉ እየነገርከኝ ነበር በተደጋጋሚ። አቶ ማቲያስ እንዲሞት አትፈልጉም አይደል? አቶ ፋሲል እኔ ሳሎን እንዲሞት የማይፈልጉ አካላት አሉ። ስለዚህ እናቴ ለምትሆነው ነገር እንዳለ ማለት ነው ዋጋ ትከፍሉበታላችሁ ሁላችሁም። ሲጀምር አንተም ወንጀለኛ ነህ። የሁሉ ነገር ወንጀል ስትሰራ ነበር የነበረው። ወንጀል ውስጥ ነው ያለው። አሁንም በህግ መጠየቅ ባለብህ ልክ ትጠየቃለህ። ከዛ በፊት ግን እንድመለስልኝ ፈልገው የመጨረሻ ጥያቄ አቶ ኩራባቸውን እንዴት ነው ያገኘኸውና ወደዚህ እንትን ውስጥ ያመጣሁ? እሱ የቀን ሰራተኛ ነው። ተራ ለፍቶ አዳሪ የቀን ሰራተኛ ነው። እንዴት አጥምዳችሁ እዚህ ውስጥ እንደከተታችሁት ንገረኝ። እኔ አቶ ኩራባቸውን ወደ ድርጅቱ ከመምጣቱ በፊት አላውቀውም። ነገር ግን ተደውሎ በተሰጠኝ ቀጭን ትዕዛዝ መሰረት ወደ ድርጅቱ ሰው እንደሚልኩና ያን ሰው ደግሞ በአቶ ማቲያስ ስም የነበሩትን ንብረቶች በቀጥታ ወደዛ ስም እንዳዘዋወርና ያሉትን ሁኔታዎች በጠቅላላ በአቶ ኩራባቸው ስም ያሉትን ሁሉንም ነገሮች እንዳዘዋውር ትዕዛዝ ብቻ ነው የተሰጠኝ። ከዛ በኋላ ለእሱም እህቱ መታከሚያ የሚሆነውን ብር ሰጠኸው? በቃ እኔ የእህቱ መታከሚያ ይሁን ምን የማውቀው ነገር የለም። ግን ብር ትራንስፈር አድርግ ተባልኩኝ፣ ትራንስፈር አድርግ ያለው። ከዛ ውጪ ምንም የማውቀው ነገር የለም። አሁንም ለምንድን ነው የአቶ ዳኛቸውን አካውንት መጠቀም የፈለጋችሁት? እኔ የማውቀው ነገር የለም። አካውንት ይሰጠኛል፣ ላክ ወደ ተባልኩት መላክ ብቻ ነው። ከዛ ውጪ ምንም የማውቀው ነገር የለም። ከዚህ በላይ ምንም አይነት ጥያቄ እንድጠይቀኝ አልፈልግም። ከዚህ በላይ ቤተሰቤን ያጨናነቃችሁ፣ ልጄን ያጨናነቃችሁ ሳያንሳችሁ እንደገና ደግሞ ልጄ በጣም የምታሳዝነኝ አቶ ፋሲል አንተን እስር ቤት እየተመላለሰች መጠየቋ ነው በጣም የሚያሳዝነኝ ነገር። ሲጀምር እኔም ከእንዳንተ አይነት ወራዳ ሰው ጋር ይሄን ያህል ቁጭ ብሎ ማውራት የማይጠበቅብኝም፣ ግን ማወቅ ያለብኝ ነገር ስላለ ነው። አቶ ፋሲል ስለ እነዚህ ስለ ጋርድና ስለ ሹፌሩ ማለት ነው መረጃ እንድሰጠኝ ይፈልጋሉ። ከዚህ ግብር ይዘው የሚሄዱት እነሱ ነበሩሽ ብለኸኛል። ወርቅም ይሁን ብርም ይሁን ከብትም ይሁን ይዘው የሚሄዱት ሹፌሩና ጋርዱ ነበሩ አይደል? ለአቶ ደምስ የሚያቀርቡት። ስለ እነሱ መረጃ እፈልጋለሁ። እነሱ እኮ ከድርጅቱ ተቀንሰው ተባረዋል አልኩ እኮ። ስለ እነሱ ምንም የማውቀው ነገር የለም። አቶ ፋሲል አንድ ነገር ልንገርህ፣ ልጅህን በጣም ትወዳታለህ አይደል? እሷን ላለማጣት ብዬ መሰለኝ አላስፈላጊ ነገር ውስጥ የገቡት። ይኸውልህ ልጅህንም ጤናዋን እንዲጠበቅ እሷም ደግሞ ከዚህ ነገር ንጹህ ሆና ለአንተም ደግሞ ይቅርታ አድርጋ እንድንኖር ከፈለክ ማለት ነው በግዴታ መረጃ ትሰጠኛለህ። የሰማኸኝ ነው አይደል? እንዴት ነው እነዚህን ሰዎች ማግኘት የምችለው? አቶ ፋሲል ይሄ መረጃ እንዴት ነው ማግኘት የምችለው? እሺ የበፊት ከመቀነሳቸው በፊት የነበሩ ዶክመንቶች ፋይል ተደርገው ተቀምጠዋል። አድሬሳቸውን ለጻፊዋ እነግራታለሁ። ከሷ መውሰድ ትችላለህ። በጣም ጥሩ። የምፈልገውን ነገር ነው ያደረጉልኝ። ከዚህ በላይ ከእርሱ ጋር ቁጭ ብዬ ማውራትን አልፈልግም። ውሰዱልኝ። ውጡ፣ ተነስቱ። እንግዲህ ውድ ቤተሰቦች የአቤል እናት መፈለግ ከጀመርንበት ቀን አንስቶ እየሰማናቸው ያሉት ነገሮች በጣም የሚገርሙ የሚያስደነግጡም ነገሮች ናቸው ያሉት። እዚህ ጋር አሁን ከአቶ ፋሲል ለመስማት እንደሞከርኩት የአቶ ማቲያስ ቤተሰቦች አቶ ማቲያስን እንደገበሩትና አቶ ማቲያስ የሆነ ነገር የሚደርስበት ከሆነ የአቶ ደምስ የባዕድ አምልኮ ስርዓት እንደሚቋረጥ ነው እየነገሩኝ ያሉት። እዚህ ጋር አቶ ደምስ አቶ ማቲያስን ደግሞ ልቀቅ የሚል ትእዛዝ ነው አሁንም በአቶ ፋሲል በኩል የደረሰን። በጣም የሚያስገርም ነገር ነው። ለማን መልቀቅ እንዳለብን ለማን ማስረከብ እንዳለብን አልገለጹም፣ ግን ቀጥታ ዝም ብላችሁ ልቀቁን።
እኚህ ሰዎች እንግዲህ እኛ አፍንጫችን ስር ደርሰው እየተከታተሉ ነው የምናደርጋቸውን እያንዳንዱን ድርጊቶች እያወቁ ነው የሚሄዱት ይመስለኛል። ለዛም ነው እንግዲህ አቶ ፋሲል ጋር መረጃ እንዲቀመጥልኝ መልእክት እንዲቀመጥልን ያደረጉት። እኛ ግን ያው መግፋት ባለብን መሄድ ባለብን ልክ እንሄዳለን። እናታችንን ነፃ ማውጣታችን አይቀርም። የአቶ ማቲያስንም እውነታ ደግሞ ማጋለጣችን አይቀርም። የፈለገው ነገር ይፈጠር ይሄን እውነታ ማውጣታችን አይቀርም። ስለዚህ አሁን የአቶ ፋሲልን ጸሐፊ በቀጥታ ከዚህ ቤት እንደወጣው እሷን አግኝቼ አድራሾቹን መቀበል እፈልጋለሁ። ከዛ በኋላ የምደርስበትን ነገር እንግዲህ ለእናንተ ለውድ ቤተሰቦቼ ማሳውቃችሁ ይሆናል። እናንተስ ምንድነው እየተሰማችሁ ያለው? በዚህ ጉዳይስ ምን እያሰባችሁ ነው የሚለውን ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። ለዚህ ቪዲዮም አዲስ የሆናችሁ ካላችሁ ባካችሁ ቪዲዮውን ሰብስክራይብ በማድረግ እንድታግዙኝ፣ እንድትደግፉኝ፣ እንድታበረታቱኝ እፈልጋለሁ። እንዲሁም ደግሞ ስለዚህ ነገር የሚያውቅ ብዙ ሰው ስላለ ለብዙ ሰው ይሄ ቪዲዮ እንዲደርስልኝ ሼር እንድታደርጉት እፈልጋለሁ። ከዛ ውጭ የሚሰማችሁ ማንኛውንም አስተያየትም ሆነ ኮመንት ላይ ማስቀመጣችሁን እንዳትረሱት። አብራችሁኝ ስለቆያችሁ ከልብ አድርጌ ነው የማመሰግነው። በጣም ነው የምወዳችሁ። መልካም ጊዜ፣ ቸር ሰንብቱ።